አርዕስተ ዜና። ሰባተኛው ሀገራዊ ምርጫ የእጩና የመራጮች ምዝገባ በዲጂታል ለመከናወን እየተሰራ ነው ተባለ። የኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባህር ሰላጤው ሀገራት ጋር የማስተሳሰር አገልግሎቱን እያሰፋ ነው። ሼህ ሀጂ ኢብራሂም ቱፋ በሳውዲ ዓለም አቀፍ የሀጅ ኮንፈረንስ ላይ ተሳተፉ። ግብፅ የአባይ ውሃ አጠቃቀሟን በ7 በመቶ የሚያሳድግ የበረሃ ከተማ ልትገነባ ነው። የሱዳን ጠቅላይ ሚኒስትር ጊዜያዊ መንግስቱን በትኗል ተባለ። በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች ሳይሞቱ አይቀርም ተባለ። አዲሱን የአሜሪካ የእርዳታ ቡድን ለበርካታ ፍልስጤማውያን ሞት ምክንያት መሆኑ ተገለጸ። ህንድ በጎርፍ አደጋና በመሬት መንሸራተት የበርካቶች ሕይወት አለፈ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አልፈናል። ሰባተኛው ሀገራዊ ምርጫ የእጩና የመራጮች ምዝገባ በቴክኖሎጂ ወይም በዲጂታል ለመከናወን እየተሰራ ነው ተብሏል። የኢትዮጵያ ምርጫ ቦርድ ዋና ሰብሳቢ ሜላት ወርቅ ኃይሉ የመራጮችና የእጩ ምዝገባ ሙሉ ለሙሉ በዲጂታል ቴክኖሎጂ ለመፈጸም እንዲቻል ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት መቅረቡን ተናግረዋል። ቦርዱ እንዲሻሻሉለት የሚፈልጉትን ሌሎች ጉዳዮችንም አካቶ ለምክር ቤቱ ያቀረበ ሲሆን ከቴክኖሎጂ አሰራር ጋር አዛምዶ በስፋት መጠቀም ዋነኛው ነው ተብሏል። ከዚህ በፊት የእጩዎች ምዝገባ በምርጫ ክልል ይካሄድ ነበር ያሉት ዋና ሰብሳቢዋ፣ አሁን ግን እጩዎች ራሳቸው ባሉበት ሆነው መመዝገብ የሚያስችላቸው ሶፍትዌር መዘጋጀቱን ገልጸዋል። የምርጫ ጣቢያዎችን በአዲስ መልክና አሰራር የማደራጀት ስራዎች እየተሰሩ ሲሆን እስካሁን 12000 የምርጫ ጣቢያዎች ተደራሽ መደረጋቸውንም ነው የተናገሩት። ከነዚህ መካከል ሲዳማ፣ ሐረሪ፣ ድሬዳዋ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያና በከፊል ደግሞ በኦሮሚያ ክልል ጅማ ዞን ተደራሽ የሆኑ ክልሎች እና አካባቢዎች ይገኙበታል ነው ያሉት። በቀጣይ ወራት በቤንሻንጉል፣ አፋርና ሶማሌ ክልሎች ተደራሽ እንደሚሆንም ተናግረዋል። የኢትዮጵያ አየር መንገድ የአፍሪካን ከመካከለኛው ምስራቅና የባህረ ሰላጤው ሀገራት ጋር የማስተሳሰር አገልግሎቱን እያሰፋ መሆኑ ተሰማ። የኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባህረ ሰላጤው ሀገራት ጋር የማስተሳሰር አገልግሎቱን እያሰፋ መምጣቱን የአየር መንገዱ የኦፕሬሽን ዘርፍ ኃላፊ አቶ ረታ መላኩ ተናግረዋል። የኢትዮጵያ አየር መንገድ የተባበሩት አረብ ኤሚሬቶች ግዛት ወደ ሆነችው ሻርጃ ከተማ አዲስ በረራ ጀምሯል። በበረራ ማስጀመሪያ መርሃ ግብሩ ላይ የኢትዮጵያ አየር መንገድ ከፍተኛ የሥራ ኃላፊዎች፣ የተባበሩት አረብ ኤሚሬቶች ኤምባሲ ምክትል የሚስዮን መሪ ሐማድ ፎሪድ አልባዳዊ እና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። በዚህ ወቅት የአየር መንገዱ የኦፕሬሽን ዘርፍ ኃላፊ አቶ ረታ መላኩ የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር በ1946 ወደ የመን በጀመረው በረራ ከመካከለኛው ምስራቅ ጋር ያለውን ትስስር ያስጀመረ ነው ብለዋል። በተባበሩት አረብ ኤሚሬቶችም ከ50 ዓመት በፊት እንደ አውሮፓውያን አቆጣጠር በ1976 ወደ አቡዳቢ በረራ ማስጀመሩና መዳረሻውን በየጊዜው እያሰፋ መሆኑም ተናግረዋል። የኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባህረ ሰላጤው ሀገራት ጋር የማስተሳሰር አገልግሎቱን እያሰፋ መምጣቱን አንስተው አሁን ላይ በ13 የመካከለኛው ምስራቅ መዳረሻዎች በሳሞን ከ120 የሰውና ካርጎ በረራ እያደረገ መሆኑንም ተናግረዋል። ከነዚህ መካከል በዱባይ ሻርጃ በሳምንት ከ30 በላይ የበረራ አገልግሎቱን እየሰጠ መሆኑን ጠቁመዋል። ረጅም ዘመን ታሪክ ያላትና የዓለም የንግድ ማዕከል ወደ ሆነችው ሻርጃ የተጀመረው አዲሱ በረራ ከተባበሩት አረብ ኤሚሬቶች ጋር ያለውን ትስስር የሚያጠናክር ነው ብለዋል። የተባበሩት አረብ ኤሚሬቶች ኤምባሲ ምክትል የሚስዮን መሪ ሐማድ ፋሪድ አልባዳዊ በበኩላቸው አዲሱ የበረራ አገልግሎት የሁለቱን ሀገራት የባህልና ሕዝብ ለሕዝብ ትስስር የሚያጠናክር መሆኑንም ተናግረዋል። የተባበሩት አረብ ኤሚሬቶች የኢትዮጵያ ዋነኛ የንግድና ኢንቨስትመንት አጋር መሆኗንም አንስተው አዲስ የተጀመረው የበረራ መዳረሻ የሁለቱን ሀገራት ኢኮኖሚያዊ ትብብር የሚያጠናክር ነው ብለዋል። ለንግድ አዲስ በር የሚከፍትና ከሁለቱ ሀገራት ህዝቦች መካከል ያለውን ትስስር ይበልጥ የሚያስተሳስር መሆኑንም ጠቁመዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በሳውዲ ዓለም አቀፍ የሀጅ ኮንፈረንስ ላይ ተሳተፉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የዑለማ ጉባኤ ዋና ሰብሳቢ
ሼህ ሀጂ ኢብራሂም ቱፋ በሳውዲ አረቢያ በተካሄደው ዓለም አቀፍ የሀጅ ኮንፈረንስ ላይ ተሳትፈዋል። ሼህ ሀጂ ኢብራሂም ቱፋ ጅዳ የንጉሥ አብዱልአዚዝ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በጅዳ የፌዴሪ ቆንስል ጄኔራል አምባሳደር ጣፋ ቱሉ፣ ዲፕሎማቶች፣ የኮሚኒቲ ተወካዮችና የሃይማኖት አባቶች አቀባበል አድርገውላቸዋል። የሀጅ ስነ ስርዓት ከመካሄዱ በፊት ለአንድ ቀን በሚካሄደው በዚህ ኮንፈረንስ ላይ ለስነ ስርዓቱ ስለተደረገው ዝግጅትና በምን መልኩ መሄድ እንዳለበት የሚመከርበት መሆኑን የጅዳ ጽሕፈት ቤት ረዳት ኃላፊ መሐመድ አወል ተናግረዋል። በየዓመቱ በሚካሄደው በዚህ ኮንፈረንስ የየሀገሪቱ የእስልምና ጠቅላይ ምክር ቤት ተወካዮች የሚሳተፉበት መሆኑንም ኃላፊው አያይዘው ጠቁመዋል። በሳውዲ ቆይታቸው ከዓለም አቀፉ ሙስሊም ሊግ ጋር በመተባበር በአዲስ አበባ ለሚካሄደው የነጃሺ መስጂድና ኢስላማዊ የምርምር ማዕከል ግንባታ በተመለከተ እንደሚወያዩ ሼህ ሀጂ ኢብራሂም ቱፋ ገልጸዋል። ግብጽ በአባይ ውሃ አሁን እየተጠቀመች ካለው የውሃ መጠን 7 በመቶ በላይ ተጨማሪ ውሃ የሚፈልግ የበረሃ ከተማ ግንባታ ፕሮጀክት ይፋ አድርጋለች። የግብፁ ጠቅላይ ሚኒስቴር ሙስጠፋ ማድቡሊ ትናንት ፕሮጀክቱን ይፋ ማድረጋቸውን ሮይተርስ እና አረብ ወርልድ ዘግበዋል። የሚገነባው የበረሃ ከተማ ከካይሮ 42 ኪሎ ሜትር ርቀት ላይ በስተ ምዕራብ አቅጣጫ በምትገኘው ጄሪያን ከተማ አቅራቢያ እንደሚሆን ተገልጿል። ፕሮጀክቱ ግብጽ ከአባይ ወንዝ ከምታገኘው ኢፍትሐዊ የውሃ አጠቃቀም ከ7 በመቶ በላይ ፍጆታ ያለው ሲሆን መጠኑም 4 ቢሊዮን ኪዩቢክ ሜትር መሆኑም ተመላክቷል። የበረሃ ከተማ ፕሮጀክት አዲስ የእርሻ ልማትንም ያካተተ ሲሆን 2.28 ሚሊዮን ሄክታር የሚሰፋ እርሻ የሚጀመርበት ነው ተብሏል። ለከተማዋ የሚቀርበውን የአባይ ወንዝ ውሃ በመጥለፍ በመስታወት በሚሰሩ መተላለፊያ ቤቶች ውስጥ የሚጓጓዝ ሲሆን በየቀኑ 10 ሚሊዮን ኪዩቢክ ሜትር ያህል ውሃ እንዲደርስ ታቅዷል። የሱዳን ጠቅላይ ሚኒስትር ጊዜያዊ መንግስቱን በትነዋል ሲሉ የሀገሬው መገናኛ ብዙሃን ዘገቡ። በጦር ኃይሉ አዛዥ አብዱል ፈታህ አልቡርሃን የተሾሙት ካሚል ኢድሪስ ከ2013 ወታደራዊ መፈንቅለ መንግስት ወዲህ የሱዳን የመጀመሪያው ጠቅላይ ሚኒስትር ሆነው ባለፈው ቅዳሜ ቃለ መሐላ ፈጽመዋል። ጠቅላይ ሚኒስትሩ ባደረጉት ንግግር ከፖለቲካ ፓርቲዎች ገለልተኛ ሆነው እንደሚቀጥሉና መረጋጋትን፣ ደህንነትንና ሱዳንን መልሶ ለመገንባት ትኩረት እንደሚያደርጉ ቃል ገብተዋል። ይህ ቢሆንም ግን የሀገሬው መገናኛ ብዙሃን ጊዜያዊ መንግስቱን በትነዋል የሚል ወቀሳን እያቀረበባቸው ይገኛል። ፈጥኖ ደራሽ ኃይሉ ከአጋር ፓርቲዎች ጋር ትይዩ መንግስት ለመመስረት ማቀዱን ቀደም ብሎ ማስታወቁም ይታወሳል። መረጃው የስፑትኒክ ነው። በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች ሳይሞቱ አይቀርም ተባለ። ሐሙስ ዕለት በናይጄሪያዋ ሞካዋ ከተማ የጣለው ከባድ ዝናብ ተከትሎ በተፈጠረ ከባድ ጎርፍ ምክንያት የሞቱ ሰዎች ቁጥር ከ200 በላይ መሆኑ ሲገለጽ ይህ ቁጥር እስከ 700 እንደሚደርስም ተገምቷል። በሀገሪቱ ማዕከላዊ ኒጀር ግዛት ውስጥ በደረሰው አደጋ እስካሁን 500 ሰዎች የደረሱበት አለመታወቁን ተከትሎ የአካባቢው ባለስልጣን ለቢቢሲ እንደተናገሩት በሕይወት የሚገኝ ሰው ከዚህ በኋላ አይኖርም በሚል እምነት የነፍስ አድን ጥረቱን ተቋርጧል። ባለፉት 60 ዓመታት አገሪቱ ካጋጠሙት የጎርፍ አደጋ ሁሉ የከፋው የተባለው ይህ ጎርፍ ቲፌን፣ ማዛ እንዲሁም አንጓን፣ ሐዋሳ የተባሉ ከተሞች ላይ ከባድ ውድመት አድርሷል። ሁለት የአገሪቱ ብሔራዊ የአደጋ ጊዜ አስተዳደር ኤጀንሲ በጎርፍ አደጋው ለተጠቁ ሰዎች የእርዳታ አቅርቦት ማዳረስ እንደሚጀምር ተናግረዋል። ኤጀንሲው በፌስቡክ ገጹ ላይ በለጠፈው መረጃ መሰረት በጎርፍ መንገዶችና ድልድዮች ጉዳት ደርሶባቸዋል። ይህም በአካባቢው የኢኮኖሚና የትራንስፖርት እንቅስቃሴ ላይ ተጽዕኖ ይኖረዋል። የናይጄሪያ ቀይ መስቀል ባወጣው መግለጫ በአገሪቱ የጣለው ከባድ ዝናብ ተከትሎ የተከሰተው ጎርፍ ከባድ የሕይወት መጥፋትና ሰፊ ስጋት ፈጥሯል ብለዋል። በናይጄሪያ ከሚያዝያ እስከ ጥቅምት ወር ባለፈው የዝናብ ወቅት የጎርፍ አደጋ በተደጋጋሚ ያጋጥማል። ለአውሮፓውያኑ ዘመን አቆጣጠር በ2024 የጣለው ከባድ ዝናብ ተከትሎ በደረሰው የጎርፍ አደጋ በርካቶች ሲሞቱ፣ ሌሎች ደግሞ ቤት ንብረታቸውን ጥለው ተፈናቅለዋል። በ2022 እንዲሁ በደረሰ የጎርፍ አደጋ ከ600 በላይ ሰዎች ሲሞቱ 1.3 ሚሊዮን የሚሆን ሕዝብ ደግሞ ከቤት ንብረቱ ተፈናቅሏል። መረጃው የቢቢሲ ነው።
አዲሱን የአሜሪካ የእርዳታ ቡድን ለበርካታ ፍልስጤማውያን ሞት ምክንያት መሆኑ ተሰማ። በጋዛ የሚገኙ የቀይ ጨረቃ አባላትና ድንበር የለሽ የሕክምና ቡድን እስራኤል እርዳታ በሚወስዱ ፍልስጤማውያን ላይ ተኩስ እየከፈተች መሆኑን ተናግረዋል። ድርጊቱ ምንም እንኳን እስራኤል አላደረኩም ብላ ብትክድም የዓይን እማኞች ግን ሁኔታው እውነት እንደሆነ እየተናገሩ ይገኛሉ። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች። አዲሱ የአሜሪካ የእርዳታ ቡድን ለበርካታ ፍልስጤማውያን ሞት ምክንያት ነው የሚል ወቀሳን አስነስቷል። ድንበር የለሽ የሕክምና ግብረሰናይ ድርጅት በአዲሱ የዩኤስ የሚደገፈው ድርጅት በሚተዳደረው የጋዛ የእርዳታ ጣቢያ እርዳታ በሚወስዱ ሰዎች ላይ የእስራኤል ጦር ከሁሉም አቅጣጫ ተኩሶባቸዋል ሲልም ዘግቧል። በፈረንሳይኛ ስሙ MSF የሚታወቀው መንግስታዊ ያልሆነው ድርጅት በደቡባዊ ጋዛ ራፋ ከተማ ለተፈጠረው ሁከት የጋዛ ሰብአዊ ፋውንዴሽን የእርዳታ ማከፋፈያ ስርዓትን ተጠያቂም አድርጓል። በደቡባዊ ጋዛ ራፋ በሚገኘው እርዳታ ማከፋፈያ ስለተከሰተው ጥይት ቀይ መስቀል በጥይት ወይም በተተኳሽ ፍንጥርጣሪዎች በርካታ ሰዎች ተጎድተው ወደ ድርጅቱ የመስክ ሆስፒታል መምጣታቸውንም አስታውቋል። ዓለም አቀፍ የቀይ መስቀል ኮሚቴ 21 ሰዎች ሆስፒታል ሲደርሱ ሞተው የነበረ መሆኑን፣ ከተጎዱት ውስጥም 179 ሰዎች መካከል ደግሞ ሴቶችና ህጻናት እንደሚገኙበትም ገልጿል። የድርጅቱ መግለጫ የወጣው በጋዛ ሐማስ በሚተዳደረው የሲቪል መከላከያ ኤጀንሲ በሰላማዊ ሰዎች ላይ ባነጣጠረና በእስራኤል ወታደሮች የተከፈተ ተኩስ የተነሳ ቢያንስ 31 ሰዎች መገደላቸውንና በርካቶች መቁሰላቸውን ያስታወቀው መግለጫ ካወጣ በኋላም ነው። ነገር ግን የእስራኤል መከላከያ ኃይል የመጀመሪያው ደረጃ የምርመራ ውጤት በማለት ባወጣው መግለጫ ሰራዊቱ በእርዳታ ማዕከሉ አቅራቢያ ወይም በእርዳታ ማዕከሉ ውስጥ ባሉበት ወቅት አልተተኮሱም ሲልም ክዷል። የእስራኤል ጦር በተጨማሪም ባጋራው የተንቀሳቃሽ ምስል የታጠቁና ጭንብል ያደረጉ ሰዎች በአቅራቢያው በምትገኘው ካን ዩኒስ እርዳታ በሚቀበሉ ሰላማዊ ሰዎች ላይ ድንጋይ ሲወረውሩና ሲተኩሱ ያሳያልም ተብሏል። ክሌር ማኔር የእርዳታ አሰጣጥ ስርዓቱ ሰብአዊነትን የሚያዋርድ አደገኛና በጣም ውጤታማ ያልሆነ ሲሉም ጠርተውታል። የሰብአዊ እርዳታ መቅረብ ያለበት በአስተማማኝና ውጤታማ በሆነ መንገድ ለማድረግ ብቃትና ቁርጠኝነት ባላቸው ሰብአዊ ድርጅቶች ብቻ ነው ሲልም ተናግሯል። የኤምኤስኤፍ የኮሚኒኬሽን ኦፊሰር ኑል አድሳክ በመግለጫው እንዳስታወቁት የሆስፒታሉ ኮሪደሮች በታካሚዎች ተሞልቶ በአብዛኛዎቹ ወንዶች በእግራቸው ላይ በሚታዩ የተኩስ ቁስሎች ላይም ተሞልቷልም ብለዋል። ዓለም አቀፍ የቀይ መስቀል ኮሚቴ 179 ሴቶችና ህጻናትን ጨምሮ በጅምላ የቆሰሉ ሰዎች በራፋ በሚገኘው የቀይ መስቀል የመስክ ሆስፒታል እንደሚገኙ ገልጾ አብዛኛዎቹ በጥይት በተተኳሽ ፍንጥርጣሪዎች ቆስለዋል። እንዲሁም 21 ታካሚዎች ደግሞ ሆስፒታል ሲደርሱ መሞታቸውንም ባወጣው መግለጫ ላይ አስታውቋል። ቀይ መስቀል የመስክ ሆስፒታል ከተቋቋመ 1 ዓመታት የሞላው ቢሆንም በአንድ ክስተት በጦር መሳሪያ የቆሰሉ በርካታ ሰዎች ሲቀበል ይህ የመጀመሪያው እንደሆነም ተናግሯል። ድንበር የለሽ የሐኪሞች ቡድን ወይም MSF በበኩሉ ብዙ ሰዎች ጉዳት ደርሶባቸው ድጋፍ መስጠቱንና ጉዳት የደረሰባቸው ሰዎች እየታከሙ በሚገኝበት የናስ ሆስፒታል የደም ባንክ ባዶ እንደነበረም ተናግሯል። በዚህም የተነሳ የሕክምና ባለሙያዎች ደም በመለገስ የተጎዱትን ለመርዳት ጥረት ማድረጋቸውንም አክሎ ገልጿል። በማዕከላዊ ጋዛ ኔትዛም ኮሪደር ውስጥ በተለያዩ የእርዳታ ማዕከላት አቅራቢያ ሌላ ተመሳሳይ ጥቃት ተከስቶ የነበረ ሲሆን የፍልስጤም ቀይ ጨረቃ 14 ሰዎች መቁሰላቸውንም ተናግሯል። የጋዛ ጤና ጥበቃ ሚኒስቴር በበኩሉ 31 ሟቾችን ጨምሮ ከ200 በላይ ሰዎች ወደ ሆስፒታሉ መውሰዱንም ተናግሯል። ከተጎዱት ውስጥም 79ኙ ወደ ናስ ሆስፒታል መወሰዳቸውን የብሪታንያ የበጎ አድራጎት የሕክምና እርዳታ ለፍልስጤማውያን ባልደረቦቻቸው ተናግረዋል። የጋዛ የአደጋ ጊዜ አገልግሎት ሲቪል መከላከያ ቃል አቀባይ መሐሙድ ባሳል ለኤኤፍፒ የዜና ወኪል እንደተናገሩት የእስራኤል ወታደሮች መኪና ላይ በመሆን በሺዎች በሚቆጠሩ ሰዎች ላይ በከፈቱት ተኩስ ከ100 በላይ ሰዎች ቆስለዋል ብሏል። ክስተቶቹ በቅርብ ጊዜ የእስራኤል ወታደራዊ እንቅስቃሴዎችን የእርዳታና የአደጋ ጊዜ አገልግሎቶችን ተደራሽነት በእጅጉ በተገደቡባቸው ራፋ ውስጥ ያለውን አስከፊ ሰብአዊ ሁኔታም አጉልቶ ያሳያል ብለዋል። እስራኤል ለጽዮናውያን መስፋፋት ስትል በንጹሃን ፍልስጤማውያን ላይ በምታደርሰው ኢሰብአዊና ፍጹም ጭካኔ በተሞላበት የዘር ማጥፋት ዘመቻም እስካሁን 54418 ሰዎች መሞታቸውን የግዛቱ የጤና ጥበቃ ሚኒስቴር አስታውቋል። መረጃው የአረብ ኒውስና ቢቢሲ ነው። ህንድ በጎርፍ አደጋና በመሬት መንሸራተት 34 ሰዎች የሞቱ ሲመዘገቡ በርካቶች በአደጋ ስጋት ውስጥ ይገኛሉ ተብሏል። ባለፉት 4 ቀናት ውስጥ በህንድ ሰሜናዊ ምስራቅ ክልል ውስጥ ቢያንስ 34 ሰዎች መሞታቸውን የሀገሪቱ ባለስልጣናትና ሚዲያዎች በዛሬው ዕለት ገልጸዋል። በአካባቢው እየጠነከረ የሚሄደውን የአየር ሁኔታ ተከትሎ በሂማላያ ግዛት ውስጥ ያሉ ከ1000 የሚበልጡ ቱሪስቶች በዛሬው ዕለት ለቀው እንዲወጡ እየተደረገ መሆኑን የመንግስት መግለጫ ያሳያል። በጎርፍ በተጥለቀለቁ አካባቢዎች የሚገኙ
ከ500 በላይ ሰዎች በመታደግ የነፍስ አድን ቡድኖች አገልግሎት እየሰጡ መሆኑን ተነግሯል። በአጎራባች ባንግላዴሽ በሰሜን ምስራቅ ሴሌት አውራጃ በደረሰ የመሬት መንሸራተት ቢያንስ 4 የአንድ ቤተሰብ አባላት ተገድለዋል ተብሏል። እሁድ ደግሞ በ3 የህንድ ግዛት ውስጥ በመቶዎች የሚቆጠሩ ቤቶች የመሬት መንሸራተት አደጋ ደርሶባቸው እንደነበርም ዘገባው አስታውሷል። ተጨማሪ የመሬት መንሸራተትና የጎርፍ መጥለቅለቅ እንደሚከሰት ያስጠነቀቁት ባለስልጣናት ለአደጋ ተጋላጭ በሆኑ አካባቢዎች ያሉ ነዋሪዎች ጥንቃቄ እንዲያደርጉ አሳስበዋል። የህንድ ሰሜናዊ ምስራቅና ባንግላዴሽ ለሞት የሚዳርግ የመሬት መንሸራተትና የጎርፍ መጥለቅለቅን ያስከተለ ከባድ ዝናብ በሚሊዮን የሚቆጠሩ ሰዎችን በየዓመቱ እንደሚገልም መረጃዎች ያሳያሉ። መረጃው የአረብ ኒውስ ነው። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በሙኒክ ታሪክ ተሰርቷል። በፓሪስ ሰን ጀርመንና ኢንተር ሚላን መካከል የተካሄደው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በርካታ ሁነቶችን ያስተናገደ ክስተት ሆኖ አልፏል። በጨዋታው 12ኛ ደቂቃ ግብ ያስቆጠረው አሽረፍ ሀኪሚ ደስታውን ሲገልጽ እንደተለመደው ግንባሩን መሬት በማስነካት ሱጁድ አድርገው ኃያሉ ጌታችንን አመስግነዋል። በጨዋታው ሁለተኛው ግማሽ የሻምፒዮንሱ የፒኤስጂ ደጋፊዎች እስራኤል ነውረኛ ጭፍጨፋዋን እንድታቆም በትላልቅ ባነሮች ጠይቀዋል። ከጨዋታው መጠናቀቅ በኋላ በጨዋታው ግሩም እንቅስቃሴ ሲያደርግ የነበረው ኡስማን ዴምቤሌ በሂጃብ ያሸበረቀችውን ሞሮካዊ ባለቤቱን ከሕፃን ልጁ ጋር ወደ ሜዳ ማምጣት የበርካታ ሚዲያዎችን ትኩረት ስቧል። ሌላኛው በፕሮግራሙ የሚዲያዎችን ትኩረት የሳበው ዓለም አቀፉ ታዋቂው የቀድሞ የጣምራ ማርሻል አርት ቀላል ክብደት ሻምፒዮን የሆነው ሀቢብ ኑር መሐመድ ነበር። ከጨዋታው በኋላ ወደ ሜዳ ገብቶ የነበረ ሲሆን በቀጥታ ስርጭት ለሰላምታ እጇን ወደ እሱ የዘረጋችው የሲቢኤስ ጋዜጠኛ ኬት ስኮት በትህትና መህረም ያልሆነች ሴት በእስልምና መጨበጥ እንደማይቻል ይነግራታል። ጋዜጠኛዋም በትህትና ተደንቃ ንግግሩን በመረዳት እጇን በመዘርጋቷ ይቅርታ ጠይቀዋለች። እሱም በመረዳቷ አመስግኗታል። ሪስፔክት ኬቲ ሲልም ተደምጧል። በእርግጥም ሙኒክ በስጁድ በሂጃብና አጅነቢ ሴት የማትጨበጥበት ደማቅ ምሽት ሆኖ አልፏል። በመጨረሻም ታሪክን ለትውስታ እናደርሳችኋለን። ለዛሬው የመረጥንላችሁ የመጀመሪያው አባሲድ የካይሮ ኸሊፋ የግዛት ዘመን የተጀመረበት ወቅት ነው። መረጃውን ዙበይዳ ሐሰን አዘጋጅተዋለች። ጊዜው እንደ ፈረንጆቹ ዘመን አቆጣጠር በ1261 ዓመት ላይ ነው። የመጀመሪያው አባሲድ የካይሮ ከሊፋ በማምሉክ ስልጣን ስር የነበረው አህመድ አልሙስተንሲር የግዛት ዘመን የተጀመረበት ወቅት ነው። በዛሬው ታሪክን ለትውስታ መሰናዶ አሁን ባለንበት በፈረንጆቹ ወር ጁን 13 1261 ላይ የተፈጠረውን ታሪካዊ ክስተት ነው የማስቃኛችሁ። አልሙስታንሲር የባግዳድ የመጨረሻው የአባሲድ ከሊፋ አልሙስታንሲር ቢላህ አጎት ሲሆን ከባግዳድ አምልጦ በሞንጎላውያን በ1258 ዓመት ላይ የሞንጎላውያን መባረር በበረሃ ውስጥ ከሚገኙ የአረብ ጎሳዎች መካከልም ተደብቆም ቆይቷል። ኋላ ላይም ማምሉኮች ሞንጎላውያንን ካባረሩ በኋላ በማምሉክ ሱልጣን ባይባርስ ከሊፋነት ከተጫነ በኋላ ወደ ካይሮም አመራ። እንደ ፈረንጆቹ ዘመን አቆጣጠር በ517 ኦቶማኖች ካይሮን ከማምሉኮች እስከ ያዙበት ጊዜ ድረስም ይህ ሂደት እንደቀጠለም ታሪክ ያወሳል። በ13ኛው ክፍለ ዘመን አጋማሽ ላይ በወቅቱ ሃይማኖት የለሽ ፓጋን የነበሩት ኋላ ላይ ግን ሙስሊም የሆኑት ሞንጎላውያን ወረራቸው ሁከትንና ብጥብጥን የጀመረበት ጊዜ እንደነበረም ይነገራል። በእስላማዊ ዓለም ውስጥ የፖለቲካ መከፋፈልና አለመረጋጋትንም አምጥቷል። በአብዛኛው የቀድሞ የአባሲድ ኸሊፋ እንደ ማምሉክ ጎሳዎች ባሉ ክልሎች ቢሆንም በቀጥታ ያልተለመዱ የሞንጎላውያን አገዛዝ የዘመኑን የፖለቲካ ተዋናዮችና ምሁራን ያለፈውን ትውፊት የመትረፍ መንገድ አድርገውም ይመለከቱት እንደነበረም ይነገራል። የአባሲድ ኸሊፋነት ሁለት ዋና ዋና ወቅቶችም ነበሩት። የመጀመሪያው ክፍለ ጊዜ ከ750 እስከ 1258 ዓመት ድረስ ነው። በዚህ ወቅትም አባሲዶች ሰፊ ግዛትን የተቆጣጠሩና ብዙ ጊዜ የእስልምና ወርቃማ ዘመን እየተባለ የሚጠራውን አሁን ዓለም ላለችበት ስልጣኔ መንገድ የከፈቱ በርካታ ስራዎች የተሰሩበት ወቅትም ነው። በዚህ የእስልምና ወርቃማ ዘመን ወቅትም በተለይም በሳይንሱ ዘርፍ፣ በሕክምናው ዘርፍ እንዲሁም በስነ ጽሁፍና በበርካታ የፍልስፍና እውቀቶች ለዓለም የተበረከተበት ደማቅ አሻራ ያረፈበት ወቅትም ነው። እጅግ ጠንካራና ጥበበኛ መሪዎችም ጭምር የታዩበት ወቅት እንደሆነም ይነገራል። በ1258 ዓመት ላይ ግን የባግዳድ ዋና ከተማ በሞንጎላውያን ሲያዙ አባሲዶች ወደ ግብጽ እንዲሸሹም አድርጓቸዋል።
ሁለተኛው ክፍለ ጊዜ ደግሞ ከ1261 እስከ 1517 ዓመት ድረስ ያለው የአባሲድ ከሊፋ ጊዜም ነው። በዚህ ጊዜ የባግዳድ ኸሊፋነት በግብጽ ካይሮም የቆየ ነበረ። አባሲዶች አሁንም የእስላማዊ ዓለም የሃይማኖት መሪዎች ተብለው ሲቆጠሩ ማምሉኮች የተባሉት የተለየ ቡድን እውነተኛ የፖለቲካና የወታደራዊ ኃይል ይዘው እንደነበረም በታሪክ መዝገብ ሰፍሮ ይገኛል። በፈረንጆቹ ወር ጁን 13 1261 የመጀመሪያው አባሲድ የካይሮ ኸሊፋ በማምሉክ ሱልጣን ስር የነበረው አህመድ አልሙስታንሲር የግዛት ዘመን በግብጽ መጀመሩ በካይሮ ውስጥ ላለው የእስልምና አስተምሮትና መስፋፋት ከፍተኛ አስተዋጽኦ እንዳለውም በበርካታ የታሪክ አዋቂዎች ዘንድ ይነገርለታል። የካይሮ የመጀመሪያው አባሲድ ኸሊፋ አልሙስጣሲም የወደቀው በካይሮ ሳይሆን በባግዳድ በሞንጎላውያን ከተማ በ1258 ነው። የባግዳድ የአባሲድ ስርወ መንግስት የስልጣን ማዕከል የነበረው የአባሲድ ኸሊፋነትም በአልሙስጣንሲር ሞት ሊጠናቀቅም ችሏል። ኋላ ላይ አንድ የአባሲድ ቤተሰብ አዲስ የኸሊፋነትን ለመመስረት ወደ ካይሮ ተጋብዞ የነበረ ቢሆንም ነገር ግን ይህ ሊሳካ እንዳልተቻለም በታሪክ መዝገብ ሰፍሮ እናገኘዋለን። ክቡራትና ክቡራን የነጃሺ ቲቪ ተመልካቾቻችን መረጃዎቻችን በዚህ ተጠናቀቁ። ከቀሪ የነጃሺ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ